ኢትዮጵያ ከዝቅተኛ የወርቅ አምራችነት ወደ አፍሪካ የማዕድን ኢንዱስትሪ ውስጥ ወሳኝ ሚና ለመወጣት ወሳኝ እርምጃ ወስዳለች። ጉዳዩን በትንታኔ የምናየው ነው። የአዲስ አበባ ንግድና ዘርፍ ምክር ቤት በሰራተኞቹ የግንዛቤ ማነስ ምክንያት ለተሳሳተ መረጃ መንስኤ ሆነዋል የሚል ቅሬታ ቀረበ። የማህበራዊ ሚዲያዎች እንቅስቃሴያቸው በንግድ ስርዓት ተቆጥሮ ግብር እንዲከፍሉ የሚደረግ ረቂቅ ህግ መሰጠቱ ተሰምቷል። ያሉበት ሁኔታ ያልታወቀ ከ34,000 በላይ ወደ ስፔን ለማደጎነት የተላኩ ኢትዮጵያዊ ህፃን አሳሳቢ የደህንነት ጉዳይ በዘገባው የምንዳስሰው ይሆናል። አብራችሁን ቆዩ። ኢትዮጵያ ተፈጥሮ ያበረከተላትን ሀብት ለመጠቀም ቆርጣ ተነስታለች። ይህቻላልን ጅማሬዋን በህዳሴ ግድብ ያሳየችው ኢትዮጵያ ከዝቅተኛ የወርቅ አምራችነት ወደ አፍሪካ የማዕድን ኢንዱስትሪ ውስጥ ወሳኝ ሚና ለመወጣት ወሳኝ እርምጃ ወስዳለች። ይህም የሀገሪቱ ትልቅ ዘመናዊ የማዕድን ስራ የሆነውን የቱሉ ካምፒ የወርቅ ፕሮጀክት በአፋጣኝ ለልማት $340 ሚሊዮን ከአጎራባች ሀገራት መበደሯ ተሰምቷል። ይህም በአፍሪካ የወርቅ ኢንዱስትሪ ውስጥ ትልቅ ተዋናይ ለመሆን ትልቅ እርምጃ ነው። ሙሉ የፕሮጀክቱ ወጪ የሚያስችል የገንዘብ ድጋፍ $2,400 ሚሊዮን ከአፍሪካ ሀገራት አበዳሪዎች የረጅም ጊዜ ዕዳ እና $100 ሚሊዮን የፍትሃዊነት ወጪን ያካትታል። በቱሉ ካምፒ ፕሮጀክት በየዓመቱ 164,000 አውንስ ወርቅ ለማምረት ታቅዷል። በ2027 የንግድ ምርት ይጀምራል ተብሎ ይታሰባል። ይህም የኢትዮጵያ የውጭ ምንዛሬ ገቢ ያሳድጋል። መንግስትን በፕሮጀክቱ ላይ ፍላጎት ያለው ሲሆን ማዕድን ማውጣትን እንደ ስትራቴጂካዊ የኢኮኖሚ ምሰሶ ለመጠቀም ማቀዱን ዘገባው ይጠቁማል። ለረጅም ጊዜ የዘገየው የቱሉ ካምፒ የወርቅ ፕሮጀክት ወደ $340 ሚሊዮን የሚጠጋ የልማት ፋይናንስን ካገኘ በኋላ ትልቅ ለውጥ አምጥቷል። ይህም በሀገሪቱ ውስጥ ካሉት ትላልቅ ዘመናዊ የወርቅ ማዕድን ማውጫዎች አንዱን ለመገንባት መንገድ ሆኗል። ይህ ሙሉ የፕሮጀክት ልማት ጅማሬ አካል በመሆን በቦታው ላይ ተጨማሪ እንቅስቃሴን አስነስቷል። የወርቅ ዋጋው ከፍተኛ በሆነበት ወቅት ቱሉ ካምፒን ለመጀመር ተስማሚው ጊዜ ነው። ፕሮጀክቱን ሙሉ በሙሉ ለመገንባት የቤቶች፣ የኃይል ግንኙነቶችና የመንገድ ተደራሽነት ጨምሮ የመጀመሪያ ስራዎቹ ተጀምሯል። ከአዲስ አበባ በስተምዕራብ በኦሮሚያ ክልል ምዕራብ ወለጋ ዞን ውስጥ የሚገኘው የቱሉ ካምፒ ማዕድን በመጀመሪያዎቹ 7 ዓመታት ውስጥ ከ2027 ጀምሮ በአመት 164,000 አውንስ ወርቅ እንደሚያመርት ይጠበቃል። የቱሉ ካምፒ በኢትዮጵያ ውስጥ ካሉት እጅግ አስፈላጊ የወርቅ ስራዎች አንዱና ለሀገሪቱ ዋና የውጭ ምንዛሪ ምንጭ ያደርገዋል። አልፎም ተርፎም ኢትዮጵያ የውጭ ምንዛሬ ገቢን ለማሳደግ በማዕድን ቁፋሮ ላይ ትወዳደራለች። ፕሮጀክቱ ከኢትዮጵያ መንግስት ጋር በመተባበር እየተገነባ ሲሆን ይህ ፕሮጀክት አዲስ አበባ ማዕድን ማውጣትን የኢኮኖሚው ስትራቴጂካዊ ምሰሶ ለማድረግ የምታደርገው ጥረት ያንጸባርቃል። ኢትዮጵያ ለዓመታት በቂ ያልሆነ ኢንቨስትመንት ካሳየች በኋላ አሁን ድምጿን አጥፍታ በምታደርገው እንቅስቃሴ የማዕድን ዘርፏን ዘመናዊ ለማድረግ እየሰራች ነው። ኢትዮጵያ ለዓመታት በቂ ያልሆነ ኢንቨስትመንት ካሳየች በኋላ አሁን ድምጿን አጥፍታ በምታደርገው እንቅስቃሴ የማዕድን ዘርፏን ዘመናዊ ለማድረግ እየሰራች ሲሆን በኤክስፖርት ደረጃ ገቢው እያደገ የመጣ የወርቅ ግብይት ሚና ይጫወታል። ቱሉ ካምፒ እንደ ክፍት ጉድጓድ ማዕድን ሆኖ የተነደፈ ሲሆን የመሬት ውስጥ መስፋፋት የሚችል ምርቱ ከመጀመሪያ ህይወቱ በላይ እንዲራዘም ያስችለዋል። ባለስልጣናት በአብዛኛው ጥቅም ላይ ያልዋለውን የኢትዮጵያ የማዕድን ሀብት ተጨማሪ የውጭ ኢንቨስትመንትን ለመሳብ እንደ ዋና ዓላማ አድርገው ይመለከቱታል። ጊዜውም ጉልህ ነው። በመላው አፍሪካ መንግስታት ከተፈጥሮ ሀብታቸው የበለጠ ዋጋ ለማግኘት እየሞከሩ ነው። በተለይም ወርቅ። ይህም የገንዘብ እጥረትንና የውጭ ድንጋጤዎችን ለመከላከል ቁልፍ አጥር ሆኗል። እንደ ሱዳን፣ ጋና እና በርካታ የሳህል ግዛቶች ያሉ ሀገራቶች የመንግስትን የፋይናንስ ሁኔታ ለማረጋጋት ሲሞክሩ በማዕድን ቁፋሮ ውስጥ ተሳትፎን አጠናክረዋል። ለኢትዮጵያ የቱሉ ካምፒ ስኬት የለውጥ ነጥብ እንደሚሆን በዘገባው ተገልጧል። አድማጮች ወደ ቀጣዩ መረጃ አለፍን። የአዲስ አበባ ንግድና ዘርፍ ምክር ቤት በሰራተኞቹ የግንዛቤ ማነስ ምክንያት ለተሳሳተ መረጃ መንስኤ ሆኗል የሚል ቅሬታ ቀረበ።
በችኮላ የሚወጡ ህጎች በግብር ከፋዮችና በሰብሳቢው መካከል አለመግባባትን እየፈጠሩ መሆኑ ተገለጸ። የመንግስት አዲስ ፖሊሲዎች ተግባራዊ ለማድረግ የሚወጡ ህጎችን በሚመለከት በመሆኑም የሰራተኞች ግንዛቤ አናሳ መሆን ለግብር ከፋዮች የተዛባ መረጃ እንዲኖረው እያደረገ መሆኑ ተገልጿል። የመንግስት አዲስ ፖሊሲዎችን ተግባራዊ ለማድረግ የሚወጡ ህጎችን በሚመለከት በመሆኑም የሰራተኞች ግንዛቤ አናሳ መሆን ለግብር ከፋዩ የተዛባ መረጃ እንዲኖረው እያደረገ መሆኑ ተገልጿል። አክሎም በየዘርፉ የሚወጡ ህጎች በአጣዳፊ በቂ ዝግጅት ሳይደረግባቸው ተግባራዊ መደረጋቸው በታክስ ስርዓቱ ላይ ክፍተት እንደሚፈጥሩ ተጠቁሟል። የአዲስ አበባ ንግድና ዘርፍ ማህበር ምክር ቤት ኢንቨስትመንት መልካም አስተዳደርን፣ የተቋማት ቅልጥፍናን በተመለከተ የግሉ ዘርፍና የመንግስት አካላት ጋር ታህሳስ 2018 በተደረገ ውይይት ቅሬታው የቀረበ ሲሆን የአዲስ አበባ ገቢዎች ቢሮም የሚወጡ መመሪያዎችን ብቻ ሳይሆን ሰርኩላሮችንም በገቢ ዘርፍ ህግ ሆነው እንደሚያገለግሉ መረዳት ያስፈልጋል ብሏል። አክሎም ህጎችን በተገቢ ሁኔታ አለመረዳትን ችግር ለመፍታት የሰራተኞችን አቅም ለማሳደግ ራሱን የቻለ የስራ ክፍል መቋቋሙን ጠቁመው አልፈዋል። አድማጮች ወደ ቀጣዩ መረጃ አለፍን። የማህበራዊ ሚዲያዎች እንደ ቲክቶክ እና ዩቲዩብ መድረኮች እንቅስቃሴያቸው በንግድ ስራነት ተቆጥሮ ግብር እንዲከፍሉ የሚያደርግ ረቂቅ ህግ ተዘጋጀ። የገንዘብ ሚኒስቴር እንደገለጸው የዲጂታል ይዘት ፈጣሪዎች በአመት ከ2 ሚሊዮን ብር በላይ ገቢ እንዳላቸው ገልጿል። የገንዘብ ሚኒስቴር ያዘጋጀው ረቂቅ ደንብ የዲጂታል ይዘት ፈጣሪዎች ማስታወቂያዎችና ስፖንሰሮችን ጨምሮ በተለያዩ መንገዶች ያገኙትን ሁሉንም የገቢ መጠን የሂሳብ መዝገብ እንዲይዙ ያስገድዳል። የዲጂታል ይዘት ፈጣሪዎች ለመጀመሪያ ጊዜ የገቢ ግብር ከፋይ ዝርዝር ውስጥ የገቡት ባለፈው ዓመት ሐምሌ 2017 ዓ.ም በጸደቀው የገቢ ግብር አዋጅ ሲሆን አዲሱ ረቂቅ ህግ በአዋጁ ላይ የተቀመጡ ድንጋጌዎችን የተመለከቱ ዝርዝር ጉዳዮችን የያዘ ነው። ከ5 ወራት በፊት የጸደቀው አዋጅ ከዲጂታል ይዘት ፈጠራ ገቢ የሚያገኝ አንድ ግለሰብ ወይም ድርጅቶች ግብር መክፈል እንዳለባቸው ደንግጓል። የዲጂታል ይዘት ፈጣሪ በሚባለው ዝርዝር ውስጥ እንደ ዩቲዩብ እና ቲክቶክ ያሉ የቪዲዮ ማጋሪያ አገልግሎቶችን እንዲሁም እንደ ፌስቡክ ያሉ የማህበራዊ ሚዲያ መድረኮችን ተጠቅመው ገቢ የሚያገኙ ግለሰቦች እንዲሁም የድምጽ ማስተላለፊያና የቀጥታ ስርጭት መድረኮች ላይ ገንዘብ የሚሰሩ አካላትም እዚህ ውስጥ እንደሚያካተቱ በዘገባው ተገልጿል። ግለሰቦች ወይም ድርጅቶች በኦንላይን መድረኮች ላይ የዲጂታል ይዘትን በመፍጠርና በማሰራጨት የሚያገኙት ማንኛውም ገቢ በጥሬ ገንዘብ ወይም በአይነት የሚገኝ ሲሆን ማስታወቂያዎችና ስፖንሰሮች እንዲሁም የገንዘብ ስጦታዎችንና የብዙሃን የገንዘብ ማሰባሰብ ግብር ከሚከፈልባቸው የገቢ ምንጮች መካከል ተጠቅሰዋል። ይዘት ፈጣሪዎች በማስታወቂያ እንቅስቃሴ ምትክ ከሚያገኟቸው እቃዎች ወይም አገልግሎቶች እንዲሁም ከሚፈጽሟቸው የምርት ስምምነቶችና ድጋፎች ግብር እንዲከፍሉ በአዋጁ ግዴታ ተጥሎባቸዋል። የይዘት ፈጣሪው ዓመታዊ ጠቅላላ ገቢ ከ2 ሚሊዮን ብር በላይ ከሆነ ተግባሩ እንደ ንግድ ስራ ገቢ ተቆጥሮ ከሚያገኘው የገንዘብ መጠን 15% የሚከፍል ይሆናል። ዓመታዊ ጠቅላላ ገቢው ከ2 ሚሊዮን ብር በታች ከሆነም የንግድ ስራ ገቢ ሳይቆጠር ካገኘው ገቢ ላይ 15% ይከፍላል። አድማጮች ወደ ቀጣዩ መረጃ አለፍን። የህግ አውጪዎች በስፔን ጉድፈቻ ምክንያት ከ34,000 በላይ የተላኩ ህጻናትን በተመለከተ ምላሽ እንዲሰጡ ጠየቁ። የውጭ ጉዳይ ሚኒስቴር ለአሳዳጊነት ወደ ስፔን የተላኩ 34,000 የሚጠጉ ህጻናትን ከ10 ዓመታት በፊት ስላሉበት ደህንነት ሁኔታ መከታተል ባለመቻሉ ላይ ጥልቅ ምርምር ጀምሯል። ጉዳዩን የፓርላማ አባላት ያነሱት በህዝብ ተወካዮች ምክር ቤት 6ኛ መደበኛ በተካሄደው ስብሰባ ላይ ሲሆን ለልጆቹ ደህንነት ትኩረት አለመሰጠቱን ተግባር ግዴታን በስርዓት መጣስ ሲሉ ገልጸውታል። አብዛኛዎቹ ከቤንሻንጉል ጉሙዝ ክልል የመጡ ልጆች በ2011 እና በ2012 አሁን በጠፋው ድርጅት ኢትዮ ዲቻ በኩል በመንግስት በተቀናጀ የጉድፈቻ ፕሮግራም ስር እንደተላኩ ተጠቁሟል። የውጭ ጉዳይ ሚኒስቴር ጌዲዮን ቲሞቴዎስ ሚኒስተሩ ስለ ልጆቹ ሁኔታ፣ ቦታ ወይም ደህንነት ምንም አይነት መረጃ ወይም ወቅታዊ መረጃ እንደሌለው አምነዋል።
ይህ ውድቀት አገሪቱ በአውሮፓ ውስጥ ባለው ውስን የዲፕሎማሲ ግንኙነት ምክንያት እንደሆነ እና ይህም ውጤታማ ክትትል እንዳይደረግ እንቅፋት ሆኗል ሲሉ ማስተባበያ ምላሽ አስቀምጠዋል። የውጭ ሚኒስትሩ አክለውም ወደ ስፔን የተላኩት ልጆች በተመለከተ ሚኒስቴሩ ምንም አይነት ወቅታዊ መረጃ የለውም ሲሉ ዓይናቸውን በጨው አጥበው ለሕግ አውጪ አስረድተዋል። በጎረቤት ሀገሮች በሚገኙ የኢትዮጵያ ኤምባሲዎች በኩል ዝርዝሮችን ለመሰብሰብ ዘግይቶ የተደረገው ጥረት ከፍተኛ እንቅፋቶች ስላሉት ብዙም ውጤት አላስገኘም። በጎረቤት ሀገሮች በሚገኙ የኢትዮጵያ ኤምባሲዎች በኩል ዝርዝሮችን ለመሰብሰብ ዘግይቶ የተደረገው ጥረት ከፍተኛ እንቅፋቶች ስላሉት ብዙም ውጤት አላስገኘም። የሕግ አውጪዎች ከውጭ ሚኒስቴር የተሰጠውን ማብራሪያ በቂ እንዳልሆነ በመግለጽ ውድቅ አድርገውታል። ይህም መንግስት ወደ ውጭ ሀገር የሚላኩ ህጻናትን ለአካለ መጠን እስኪደርሱ ድረስ የመቆጣጠር ግዴታ እንዳለበት አጽንኦት ሰጥተውበታል። የፓርላማ አባላት ሚኒስቴሩ በውጭ ሀገር ዜጎችን ለመጠበቅ አለመቻሉን ሰፋ ያለ ነጸብራቅ በማድረግ መደበኛ የመከታተያ ዘዴ አለመኖሩን አጉልተው ገልጸው የውጭ ጉዳይ ሚኒስቴሩ ስለ ልጆቹ ወቅታዊ ሁኔታ አጠቃላይ ሪፖርት እንዲያወጣ አዘዋል። በስብሰባው ላይ ሕግ አውጪዎች እንደገለጹት በመካከለኛው ምስራቅ የሚገኙ ሰራተኞች ከሚያጋጥማቸው ተግዳሮቶች ጋር ተመሳሳይነቱን ገልጸው ወደ ስፔን የተላኩት ህጻናት በመንግስት በተመቻቹ ስምምነቶች ስር ቢጓዙም የደህንነት አደጋዎች፣ ብዝበዛ እና ያልተሟሉ የመንግስታት ዋስትናዎች እንደሚያጋጥማቸው ገልጸዋል። እንዲሁም ህገወጥ የሰዎች ዝውውር ኔትወርኮች በፍጥነት መስፋፋትና የሰራተኛ ቅጥር ኤጀንሲዎች በቂ ቁጥጥር አለመኖሩን ጠቁመው ዜጎችን ከሀገር አቀፍ ድንበሮች ባሻገር በመጠበቅ ረገድ ስልታዊ ክፍተቶችን ያሳያል። ይህ ምርመራ ልጆቹ በመንግስት ቅንጅት ወደ ውጭ ከተላኩ ከ10 ዓመታት በላይ ካለፈ በኋላ በውጭ ጉዳይ ሚኒስቴር ላይ የሚደርሰውን ጫና ጨምሯል። የአልቦ ኒውስ አድማጮች የዕለቱን መረጃ አጠናቀቀ። በየዕለቱ ወቅታዊ ሀገራዊና ዓለም አቀፍ መረጃዎችን ለማዳመጥ ቻናሉን ሰብስክራይብ ያድርጉ።